ቁጠባን ባህለው አድርገው የስኬት ጉዞውን ሲጀምሩ እኛ ደግሞ ለቁጠባው እሴት ጨምረን አብረኖት እንተጋለን። ለላቀ ቁጠባው የላቀ ወለድ ይገባዎታል። የብርሃን ባንክ የላቀ ቁጠባ ሂሳብ ወይም ፕሪሚየም ሴቪንግ አገልግሎት ደንበኞች ቁጠባቸው እየጨመረ ሲሄድ ባንኩ ጠቀም ያለ ወለድ የሚከፍልበት ልዩ የቁጠባ ሂሳብ አይነት ነው። የላቀ ቁጠባ ሂሳብ አገልግሎት ደንበኛ ከሆኑ ሂሳቦን በቼክ ወይም በሂሳብ ደብተር፣ በኤቲኤም ካርድ ወይም በሞባይል ባንኪንግ አገልግሎት ማንቀሳቀስ ይችላሉ። ዛሬውኑ ወደ አቅራቢያ ወደሚገኝ የብርሃን ባንክ ቅርንጫፍ በመሄድ የላቀ ቁጠባ ሂሳብ ከፍተው ብዙ ይቆጥቡ፣ ጠቀም ያለ ወለድ ያገኙ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። ሌላኛውን ጉዳይ ደግሞ እናንሳ። የባየር ሙኒክን ጉዳይ እንመልከት። አታላንታን 6-1 በሆነ ሰፊ ውጤት ማሸነፍ ችሏል። ይህንን ጉዳይ እናንሳ። በጣም ጥሩ ውጤት ነው ለባየር ሙኒክ። ትናንትና በጣም ብዙ ግብ እንደሚያስቆጥሩ እናነሳን ነበር። ይህንን ማድረግ ችሏል። ከሜዳቸው ውጭ ያደረጉትም ጨዋታ ነበር። አዎ በባየር ሙኒክ ትላንት እናነሳ እንደነበረው 128 ጎሎች አስቆጥሮ ስለነበር ጎል ማስቆጠር የሚችል ቡድን እንደሆነ እናውቅ ነበር። ግን በቅርብ ጊዜ ከሌላ የቡንደስሊጋ ቡድን ጋር ሲጫወት አይተነዋል አይደለም። አታላንታ ቤርጋሞን በጣም ጥሩ አሰልጣኝ ያሉት ቡድን ነው ራፋኤል ፓላዲኖ እና ምንም ቢሆን 6 ጎል አስቆጥሮ ጨዋታውን ይጨርሳል የሚል ግምት ግን አልነበረም። ህጸጾች የሌሉበት ቡድን ባለመሆኑ ምክንያት ባየርን ራሱ ማለቴ ነው እና ትላንትና ግን 6 ጎሎች አስቆጥሯል። ከዚህ በፊት 2 ወይ 3 ፕሮግራም እንደሰራን አስታውሳለሁ ስለ ባየር ሙኒክ ማጥቃት 2 ፕሮግራም በትንሹ በቅርብ ጊዜ ከደር ክላሲከር በፊት አንድ ጊዜ፣ ትላንትና ደግሞ መጠነኛ ፕሮግራም ሰርተን ነበርና አይ ቲንክ ባየርን ፌቨራይት መሆን ያለበት ይመስለኛል ቻምፒየንስ ሊግ። አሁን በምናየው አስፈሪ ማጥቃት ቻምፒየንስ ሊግን ያሸንፋል በሚል በቅድሚያ መገመት ያለበት ቡድን ይመስለኛል። ሲዝኑን በሙሉ 2 ጨዋታ ነው የተሸነፈው፣ በአርሰናልና በኦክስቡርግ ብቻ ነው የተሸነፈው። ግን የአርሰናልም ሽንፈት ዳሜጂንግ ሽንፈት አልነበረም። በቻምፒየንስ ሊግ ከአርሰናል ቀጥሎ ሁለተኛ ሆኖ በማጠናቀቁ ምክንያት ማለት ነው እና አሁን ደግሞ ትላንትና 6 ጎል ያስቆጠሩት የቡድኑ አውራ ጎል አስቆጣሪ ሃሪ ኬን በሌለበት ነው። ትላንት ቤንች ላይ ነበር፣ ተቀይሮ አልገባም። የባለፈው የቦሩሲያ ሞንቼ ግላድባህንም ጨዋታ እንደዚሁ 4 ጎል ሲያስቆጥሩ ሃሪ ኬን አልነበረም። በሁለት ጨዋታ 10 ጎል አስቆጠሩ። ግን 50 የጎል ኮንትሪቢዩሽን ያለው ተጫዋች ዋናው ጎል አስቆጣሪያቸው ባልነበረበት ጊዜ ነው ይህንን ያደረጉት እና ስቴዲየም ውስጥ ትልልቅ ባነር ያሳዩ ነበር የአታላንታ ደጋፊዎች ኖቲ ማግኒቼ የሚል ምትሃታዊ ምሽት። ጨዋታው ሲያልቅ ኖቴ ቴሬብሌ የሚሉት ነገር አለ ጣሊያኖቹ፣ የቅዠት ምሽት። እንደዛ ሆኖ ነው ያለቀው። እኔ ከአሰልጣኙ የመጣ ይመስለኛል። ከጨዋታው በፊት ለእኛ የበለጠ ግምት መሰጠቱ ተገቢ ባህሪያዊ ነው። ባየርን ስለሆን የምንጫወተው ከአታላንታ ጋር ነው። ምናልባት የኛ አይነት ታሪክ ስለሌላቸው ሰዎች ባየርን ያሸንፋል ብለው ቢገምቱ ተገቢ ነው። ግን በጣም ለየት ያለ የጨዋታ ስልት የሚከተል ቡድን ነው እና በዛ ምክንያት እንዲሁ እንደሚባለው ቀላል አይመስለኝም። ባየርን ፌቨራይት ነው እንደሚባለው ቀላል አይመስለኝም የሚል አስተያየት ሰጠ። ግን ራፋኤል ፓላዲኖ ከድሮም አድቬንቸረስ የሆነ እግር ኳስ ለመጫወት ወሰነ። አንድ ከጋስፔሪኒ ጀምሮ የሰራውን የ3-4-2 ፎርሜሽን ተወና በ4-4-2 ለመጫወት ወሰነ። 2-9 ቁጥሮች ተጠቀመ እና በጣም ደፋር ውሳኔ ነው። ስለዚህ አንድ የበለጠ ዲፌንሲቭ ወይም አንድ የበለጠ የአማካይነት ዝንባሌ ያለው ተጫዋች አስወጥቶ አውት ኤንድ አውት 9 አስገባ ማለት ነው። ሁለተኛ ሌላ በጣም ደፋር የሆነው ነገር የባየርንን ተጫዋቾች ማንቱማንና ሀይ በሆነ ዲፌንሲቭ ሼፕ ለመጫወት ወሰነ። ከመጀመሪያው ደቂቃ ጀምሮ የመጀመሪያ 5 ደቂቃ ላይ ልክ ፔፕ እንደሚለው ወደ ጥርስ ሐኪም እንደመሄድ ማለት ነው። ለጥርስ ሕክምና መጥፎ ማስታወቂያ እንዳይሆን ወደ ዴንቲስት መሄድ ነው ምናምን ይባላል። ያላገላለጽ የሚጠቀሙበት ነው። እንደዛ ማለት አይደለም፣ የሚያስፈራ ነገር ነው ማለት አይደለም። ግን እንደዛ ወደ ዴንቲስት እንደመሄድ ነው ይላሉ። በጣም አስቸጋሪ ኤክስፒሪየንስ ነው አታላንታን መግጠም። ግን ባየርን አውቆት ነበረ አታላንታ እንዴት ሊጫወት እንደሚመጣ። ስለዚህ እያንዳንዱን የባየርን ተጫዋቾች አሁን የሆነ ቦታ ላይ ሲያድ ኮላሲናች የአታላንታው ተከላካይ፣ ቀድሞ የአርሰናል የማርሴይ ተከላካይ ሻልካ፣ ሰርጅ ግናብሪን ይከተለዋል ሜዳው ላይ በሙሉ። ስለዚህ ዲፌንሲቭ ሼፑ ይፋለሳል። ያንን ቦታ በተደጋጋሚ የባየርን ተጫዋቾች ኤክስፕሎይት ያደረጉት ነበር። ጀብደኛ መሆን አንድ ነገር ነው፣ ቂላቂል ጀብደኛ መሆን ደግሞ ሌላ ነገር ነው። በጣም የበዛ የዋህነት የነበረው አይነት ጀብደኝነት ነው የነበረው። አንደኛ ሀይ ነው፣ ሁለተኛ 1v1 ነው። ሁለቱም ተጫዋቾች አንዳንድ ሰዎች መልበሻ ክፍሉ ሁሉ ይከተለኛል እኮ ምናምን የሚሏቸው ተጫዋቾች አሉ፣ ማርክ በማድረግ ማለት ነው። እናም ብዙ ሙቭመንት ነበረው። አይ ቲንክ ልክ እንደዚህ ማን ቱ ማን ማርኪንግ ፕሬሲንግ በሚሆንበት ጊዜ ትልቁ መሳሪያ ብዙ የሙቭመንት መኖሩ ነው እና የባየርን ተጫዋቾች ስታቲክ አልነበሩም፣ ቶሎ ቶሎ ቦታ ይለዋወጣሉ እንደዚህ
ለሙቭመንት ደግሞ ምን ያስፈልጋል? ኤነርጂ ያስፈልጋል አይደል? አሁን የመጀመሪያውን አጋማሽ ስታት ሳይ በጣም ትኩረቴን የሳበውን አንድ ስታት ልንገርሽ። የመጀመሪያ አጋማሽ ላይ ባየር ሚኒክ ኦልሞስት 75% ፖሴሽን ነበር አይደል? 75% ፖሴሽን መኖሩ የሚገርም አይደለም። ባየርን ሄቪ ፖሴሽን ቡድን ግን በጣም የሚገርመው የተጋጣሚ ቡድን ያለ ኳስ ረጅም ጊዜ እንዲሯሯጥ ሆኖ ነበር ማለት ነው አይደል? ስለዚህ በኪሎ ሜትር ማን ነው የምትጠብቂው ብዙ እንደሮጠ? አታላንታ። ምክንያቱም ረጅም ጊዜ ያለ ኳስ አሳልፎ ስለነበር የባየርን ተጫዋቾችን ጥላ ያሳድድ ስለነበር። ግን ያንን የአታላንታን የዲፌንሲቭ ፖዚሽኒንግ ለማፋለስ ብዙ ሙቭመንት ያስፈልግ ነበር። ሶ የመጀመሪያ አጋማሽ 75% ኳስ የተቆጣጠረው ከ3 እጥፍ ገደማ የበለጠ ፓስ ያደረገው ቡድን በ6 ኪሎ ሜትርም የበለጠ ሮጦ ነበር። የሰበሯቸው በምንድነው? በሙቭመንት በዳይናሚዝም ነው። በተደጋጋሚ የዲፌንሲቭ ሼፕ ይፋለስ ነበር እና ቪንሰንት ኮምፓኒ ምን አለ? አታላንታ ፕላን ነበረው፣ ግን በተለይ ልክ እንደዚህ የዋን ኦን ዋን ጌም በሚሆንበት ጊዜ ኃይለኛ ሞቢሊቲ ያስፈልገን ነበር። ያንን በደንብ ተዘጋጅተንበት ነው የመጣ ነው አለ እና ማአት ኦፕኒንግ ታገኛለች። የሚገርም ነው። ለዛ እንዴት እንዳልተዘጋጁ አላቅም። ምክንያቱም 180 ደቂቃ ጨዋታ ነው እንዳልኩት ነው። ደፋር መሆን ጥሩ ነው፣ ከስሌት ጋር ደፋር መሆን ግን ያስፈልጋል። እና አታላንታ አንደርዶግ ነው፣ በቃ ያንን መቀበል አለበት። እኔ አሁን ያንን አይደንቲቲያቸውን ሼልፍ አድርገው በሳጥን እየተከላከሉ በመልሶ ማጥቃት ያጥቁ ማለት አይደለም። ግን ከባየርን ጋር ነው የምትጫወቹው፣ 128 ጎል ካስቆጠረ ቡድን ጋር ነው የምትጫወቹው። የማይሆን ፕላን ነው። አሰልጣኙ እንደ ተሳሳተ የምታውቂውም ሁለቱ አጋማሽ ሲጀምር 3-0 እየተመራ ነው። ከዛ በላይ ሊሆን ይችል ነበር። ኦልሞስት 3 ኤክስጂ ነው የመጀመሪያ አጋማሽ ብቻ የባየር ሚኒክ ኤክስጂ የነበረው። ስለዚህ ድንገት በምታት የተቆጠሩ ከሳጥን ውጭ የተቆጠሩ ጎሎች ብቻ አልነበሩም፣ ሃይ ኳሊቲ ቻንስስ ናቸው። እና የመጀመሪያ ጎል ሲቆጠር መተኛት አለ አይደለም፣ የማዕዘን ምቱ ላይ ኳሱን ባጭር ነው ባየርን የተጫወተው እና ስታኒሲች ጎሉ አጠገብ አንድ ሰው አልነበረም አጠገቡ፣ በቃ ማንቀላፋት ማለት ነው። ግን በሌሎቹም አጋጣሚዎች ይሄ ድፍረት በጣም ከባድ አደጋ አምጥቶ ሁለቱ አጋማሽ ሲጀምር አንደኛው 9 ቁጥር ጀሉካስ ካማካን አስወጥተው ቤራት ጂሚስቲን ቀይሮ አስገብቷል አሰልጣኝ ራፋኤል ፓላዲኖ። እና በጣም ከባድ ስህተት፣ በዚህ ስቴጅ ልትሰሪው የማይገባ ስህተት የተሰራ ይመስለኛል በአሰልጣኙ በኩል። እንትኑን ታደንቂያለሽ ድፍረቱን፣ ግን ይሄ ሪያላይዜሽን የመጣው በጣም ከዘገየ በኋላ ነው። ምክንያቱም እንዳነሳሁት ባየርን ሃሪኬን በማይኖርበት ጊዜ የሚታጣ ተጫዋች ነበር እስከ ቅርብ ጊዜ ድረስ፣ ወይም ማጉደሉ የሚታይ ነበር። ወደ ባየርን ከመጣበት ጊዜ ጀምሮ 2023 በእኛ ክረምት ነበር ወደ ባየርን ሄደው፣ አሁን 32 ዓመቱ ነው እና 10 የፍክክር ጨዋታዎች ብቻ ነው ያለፉት። የፊትነስ ሪከርዱ የሚገርም ነው። ሃሪኬን ብዙ አይጎዳም። ቶተናም ውስጥ በነበረበት ጊዜ ብዙ የመጎዳት ታሪክ የለውም። ምናልባት 2019 ቻምፒየንስ ሊግ ፋይናል ተጎድቶ መጫወቱን ካልሆነ በስተቀር ረጅም ጊዜ ከሜዳ የሚርቅ ተጫዋች አይደለም እና 10 ጨዋታ ብቻ ነው ያለፈው። ከ10 ጨዋታ ውስጥ 5ቱን ብቻ ነው ባየርን ያሸነፈው፣ 4ቱን ተሸንፏል፣ አንድ ጊዜ አቻ ወጥቷል። አሁን እሱ ባልነበረበት ጊዜ ግን ያንን የሃሪኬንን ጉድለት በደንብ መሙላት ችለዋል። ትላንትና ኒኮላ ጃክሰን ነበር የተሰለፈው። ሲጀምር በጣም የተዋጣለት አልመሰለኝም። በጎሎቹም ላይ ብዙ ኮንትሪቢዩሽን አልነበረውም። ግን አንድ ከሱ የምታገኙ ጥቅም ያለ መዛል ፕሬስ የሚያደርግ ተጫዋች ነው። ቼልሲ ውስጥም በነበረበት ጊዜ ይህንን እናይ ነበር። ብዙ የሚተች አጥቂ የነበረም ቢሆን ግን ትጉ ነው። ከዛ 4ኛ ጎል ማስቆጥሯል። ጀማል ሙሲያላ 5ኛ ጎል መቆጠር የመጨረሻውን ኳስ የሰጠው እሱ ነው። ቡድኑ በጋራ ነው ሪለንትለስ የሆነ ረፍት አልባ የሆነ ፕሬሲንግ የነበረው። ግን ቪንሰንት ኮምፓኒ ከመጣበት ጊዜ ጀምሮ ቡድኑ 9 ጎል ቢያስቆጠር ለ10ኛ ጎል እንዲጫወት ነው የሚፈልገው። አይ ኒድ ሞር ጎልስ ይላል ቴክኒክ ቦታ ላይ ሆኖ 3-0 እየመሩ ነው። በቃ አዝጉድ አዞቨር የመልሱን ጨዋታ ጀርመን ላይ ነው የሚያደርጉት። ብዙ ኤነርጂ ማባከን የለባቸውም ይሆናል። ግን ሌላ ጎል ይፈልጉ ነበር። ለዛ ነው ጆሹዋ ኪሚህ እረፍት ላይ 3-0 እንደሆነ ካየን በኋላ በቂ ውጤት ነው ማለት እንችል ነበር። ግን የኛ ሜንታሊቲ አይደለም አሁን በቃ መጨረስ አለብን በሚል ሜንታሊቲ ነው ሁለተኛውን አጋማሽ የተጫወት ነው እና የበለጠ ዲሳይሲቭ ነበር። እንዲያውም ጎል ያላስቆጠሩ ተጫዋቾች ጎል ለማስቆጠር ዲተርሚኔሽን ነበራቸው፣ ተቀይሮ የገቡትን ተጫዋቾች ጭምር ሚል አስተያየት ሰጥቷል። እና ባየርኖች ጨዋታው እንዳለቀ እንዴት እንደገባቸው የምታውቂው ኪሚህና ኦሊሴ ከዚህ ፊት ሴርጂዮ ራሞስ አድርጎት ነበር። ግን ራሞስ ተበላ እኮ ያኔ የኤሪክ ቴንሃግን አያክስን ሄዱና እዛ አሸነፉ 2-1 እየመሩ እዚህ 2-1 ካሸነፍናቸው ቤርናቤው ላይ ማ በቃ እኔም ባልኖር ችግር የለውም አለና ከአያክስ በኋላ ባለው ጨዋታ ላይ እንዳይቀጣ በማሰብ ቢጫ ካርዳይ። ግን አያክስ በራሞስ አለመኖርም ምክንያት ተጠቅሞ 4-1 አሸነፈ ሪያል ማድሪድ እና ያው ሀይለኛ ሚስ ካልኩሌሽን ነበር። ግን
ትላንትና ማይክል ኦሊሴና ኪሚህ ሆን ብለው ቢጫ ካርድ አይተዋል። ሆን ብለን ነው ሊሉ አይችሉም። ራሞስ ሆን ብዬ ነው እኮ ብሎ ነው ያኔ 2 ጨዋታ የተቀጣው። 1 ጨዋታ ብቻ ነበር ሊቀጣ የነበረው። ሆን ብዬ ነው አለ። ሆን ብሎ ደግሞ ካርድ መውሰድ አይችልም። ፕሮቮክድ የሎ ካርድ ይባላል። አሁን አንዴ የማዕዘን ምት ለመምታት ነው አይደለም ኦሊሴ ሲቆይ አርቢትሩ ቢጫ ካርድ የሰጡት። አንድ ጊዜ ደግሞ ኪሚህ ቢጫ ካርድ እያለው የቅጣት ምት ለመምታት ዘገየ በጣም እና 2 ቢጫ ካርዶች ሁለቱ ተጫዋቾች አዩና በመልሱ ጨዋታ ላይ አይሰለፉም። ይሄ ግን ራሞስ የሰራውን አይነት ስህተት የሚሆን አይመስለኝም። 6-1 ነው እና በጣም ሰፊ ውጤት ነው። የሚቀለበስ አይመስለኝም። ወጥቶ እኔ አውቄ አይደለም አለ። እኔ እኮ እያንዳንዱን ጨዋታ መጫወት ፈልጋለሁ፣ ግን ፕሬስ እያረጉኝ ስለነበር አማራጭ እየፈለግኩ ነበር ምናምን አለ ኪሚ። አማራጭ እየፈለገ አልነበረም፣ ካርድ ለማየት ነው እየሞከረ የነበረው። ለባየርን በጣም የተዋጣለት ምሽት ነበር። 134 ጎል ሆኗል። በዚህ የውድድር ዘመን ያስቆጠሯቸው የጎሎች መጠን ምናልባት መጥፎ ዜና ጉዳቶች ናቸው። ትላንት ጉዳቶች ነበሩባቸው። አልፎንሶ ዴቪስ ከ9 ወር ጉዳት በኋላ መመለሱ ነው። ትላንትና ተጎርቶ ሲወጣ አይተሽው እንደሆነ ሌላ ምናልባት ለጥቂት ጊዜ ከሜዳ ሊያርቀው የሚችል አይነት ህመም የተሰማው ይመስላል። ፊቱ ላይ መለያውን ሸፍኖ እያለቀሰ ነበር የወጣው። ጀማል ሙሲያላም እንደዚሁ እያነከሰ ሲወጣ አይተነዋል። ጆናስ ኡርቢግ ወደ ሆስፒታል ሁሉ ሄዷል። ኮንከሽን ገጥሞታል በሚል እዛው ቤርጋም ውስጥ ወዳለ ሆስፒታል ሄዶ ግን ከሜዳም ሲወጣ በ2 ረዳቶች ነው እንዲወጣ የተደረገው። በነገራችን ላይ ትናንትና ማኑኤል ኖየር አልነበረም፣ ሃሪኬን አልነበረም። እነዚህ ተጫዋቾችም ሳይኖሩ ነው እንደዚህ ጥሩ የተጫወተው። በእርግጥ በአታላንታ በኩል አንዳንዱ የሆነ ዘመን መቋጫ ይመስላል። ጋስፔሪኒ ለቀዋል፣ ወደ ሮማ ሄደዋል። አዴሞላ ሉክማን ለቀዋል፣ ወደ አትሌቲኮ ማድሪድ ሄደዋል ባለፈው ጃንዋሪ። ትላንትና በጉዳት ምክንያት ያልነበሩ ብዙ ቁልፍ ተጫዋቾች ነበሯቸው። ግን በባየር ሚኒክም በኩል ዋና የቡድኑ ጎል ጌተር ዋና ጎል አስቆጣሪ ሃሪኬን አልነበረም። እሱን መርሳት የለብንም እና አሁን በምናየው ሁኔታ ባየርን የትኛውንም ቡድን የሚያስፈራ አይነት ቡድን ነው። 6 ጎል ከሜዳ ውጪ በቻምፒየንስ ሊግ ማስቆጠር የማይታመን። ይሄ እንዲሆን ግን አታላንታ የተባበረ ይመስለኛል። አሰልጣኝ ራፋኤል ፓላዲኖ የጨዋታ ምርጫ ማለት ኦሊሴ የሚገርም ነበር። 2 ጎሎች አስቆጥሮ የቱ ጋር እንደሚመታው ታውቂያለሽ። ግብ ጠባቂው ያውቃል፣ ተመልካቹ ያውቃል፣ እኔና አንቺ እናውቃለን፣ ግን አታድኙም። ማወቅሽ ኤቨንቹዋሊቲውን እንዲቀራ ያደርገውም ሁሉም የማጥቃት ተጫዋቾች ዲያዝም፣ በኋላ እንዳነሳው ጃክሰንም ተቀይሮ የገባው ሙሲያላም ጎሎች አስቆጥሯል። መጀመሪያ አካባቢ የተቆጠረውን የስታኒሲችን ጎል ጨምሮ ማለት ነው እና በጣም የተዋጣለት ምሽት ነበር ለኮምፓኒና ለቡድኑ። ቁጠባን ባህለው አድርገው የስኬት ጉዞውን ሲጀምሩ እኛ ደግሞ ለቁጠባው እሴት ጨምረን አብረኖት እንተጋለን። ለላቀ ቁጠባው የላቀ ወለድ ይገባዎታል። የብርሃን ባንክ የላቀ ቁጠባ ሂሳብ ወይም ፕሪሚየም ሴቪንግ አገልግሎት ደንበኞች ቁጠባቸው እየጨመረ ሲሄድ ባንኩ ጠቀም ያለ ወለድ የሚከፍልበት ልዩ የቁጠባ ሂሳብ አይነት ነው። የላቀ ቁጠባ ሂሳብ አገልግሎት ደንበኛ ከሆኑ ሂሳቦን በቼክ ወይም በሂሳብ ደብተር፣ በኤቲኤም ካርድ ወይም በሞባይል ባንኪንግ አገልግሎት ማንቀሳቀስ ይችላሉ። ዛሬውኑ ወደ አቅራቢያ ወደሚገኝ የብርሃን ባንክ ቅርንጫፍ በመሄድ የላቀ ቁጠባ ሂሳብ ከፍተው ብዙ ይቆጥቡ፣ ጠቀም ያለ ወለድ ያገኙ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን።